የፈሩት ይደርሳል፣ የጠሉት ይወርሳል የተባለው ነገር እውነትም ደርሷል ማለት ነው። ሱብሃንላህ በጣም ነው የሚገርመው። አብርሽ በዚህ ልክ ሊያስጨክነው የቻለው ነገርን ያልገባኝም ማለት ነው። በሄርሜላም እንኳን ጨከነባት። ሩታንስ እሺ የተፈጠረውን ነገር ከዚህ በፊት ያለፈውን ነገር እያስታወስኩኝ አልነበረምና አላስታወስም። ስቲል ነው ስቲል በቀልቤ እስከሚመለስ ድረስ ማቀብ ጉዳይ የለም እኔ አላቅም ብለዋታል ማለት ነው። ሄርሜላ እንደዛ ስትፍጨረጨር፣ ሩታ በአንድ በኩል ስትፍጨረጨር እንደ ህፃን አባቱምና እናቱምና እንደሚሉት ማለት ነው። ማንጋሌት ብሎ አስቦ አብሰልስሎ ነው ዞር የሚለው ማለት ነው። ሊቀልቡ የፈለገበት ላይክን ተዛው ሲያደርጉት ነበር። አብርሽን አንዷም ትጎትታለች፣ አንዷም ትጎትታለች እንደ ሻንጉሊት ማለት ነው። እንደ እቃቃ ስትጫወቱበት ነበረና ዛሬ ደግሞ በድሮ ቃሙ በድሮ ማንነቱ ደግሞ ጠንከር ብሎ መጥቶ እሱም የራሱን ውሳኔ ሊያሳውቃችሁ ያው አጠገባችሁ ቁሟል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? ደግሞ ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው ቪዲዮ ከች ብዬላችኋለሁ። እንግዲህ ከፊት ለፊታችሁ የምታዋቸው አራት እነማን ሊበላችሁ መናገር አይጠበቅብኝም። እንግዲህ የዛሬውማ ይለያል። አብርሃም በአቋሙ በድሮ ማንነቱ ተመልሶ መጥቶ ኤርሜላንም ደግሞ በዚህ ጉዳይ አንቺም አለሽበት ሌላል እንዴት ቻለ? እንዴትስ አስቻለው? እኔ በጣም የገረመኝ ነገር ማለት ነው። ሩታንስ እሺ ያለፈውን የተፈጠረውን ነገር አላስታወስኩም ብሎ ግግም ብሎባት ነበረ። ኤርሜላን ደግሞ በዚህ ነገር አለሽበት ብሎ ለምን እንደተናገራት እኔ ግራ ገብቶኛል ማለት ነው። ምክንያቱም ካሁን በኋላ ሩታ አብርሸኔ ነው ቢመለስ ወደ ቀልቡ ቢመለሱ እንኳን ወደ ቀድሞ ማንነቱ ቢመለስ አንቺን አይፈልግሽም እያለቻት ሩታን ያብጠለጠለቻት ነበር ማለት ነው። ሶ ዛሬ ደግሞ እሱም አልፈልግሽም ሲላት በጣም ቀስሟ ተሰብሯ ላይ ነው እንግዲህ ብቻ በሰዓቱ በጣም ብዙ ነገር ነበር የተፈጠረው። እናንተም ደግሞ ግብ የእሱ ጤንነት እኮ ሲያሳስባችሁ አልነበረም። ባይዘው እናንተ ፍቅራችሁን አስፈልጣችሁ እንጂ የእሱን ጤንነት ፈልጋችሁ አይደለም። ሄርሜላን ብትሆኝ እዚህ ጋር ሩታም እንዳየ ነው መናገር ካለብን እንናገር። እውነቷን እንቅጯን እናውራ ከተባለ ማለት ነው። እናንተ ፍቅራችሁን አስፈልጣችሁ እንዲህ በአለም እኮ ወንድ እንደሌለ እኮ አስመሰላችሁት። እሳ ሩታን ወደ ፈለከው ነምጥቼ እደረድራለሁ አልፈልግም አንተን ስትል የነበረው አሁን በዚህ ወይውነክ ለምን እንደዚህ ልትፍጨረጨር እንደነበረች እኛ አናቅም። እናንተ ብዙ ጊዜ የምታወሩት ካሜራ ፊት ለፊት ነው። ከዛ እንደዚህ የከፋ ነገር ሲመጣ ራሱ ብዙ ጊዜ ታወራላችሁ ማለት ነው። ሶ እንዴት ሩታ ራሱ የልጅ አባት እንዴት እንደዚህ ልትሆኝብን እፈልጋለሁ ብለህ ታስባለህ? እንዴት ለአንተ ክፉ አስባለሁ? አንተ ነህ ወደ ቀድሞ ማንነታችን እንመለስ ብለህ ወደ እኔ ጋር ስትመጣ እንዴት እገፋሃለሁ? ምንም ቢሆን የልጅ አባት ና። እኔ ግን ልጄን እንደ አባትም እንደ እናት እንደማንም አሳድገዋለሁ። ግን አባት በእርግጥ አባት ስለሚያስፈልገው ለዛ ነው ያስጠጋውኩም ያቀረብኩኩም ብለዋለች ማለት ነው። ያንን ነገር ስታረጊ እንዳላችሁ ሄርሜላም እንደዚህ አይነት ነገር ስታረጊ ስትስማሚ ሽማግሌስ አምጥተሻል። ሽማግሌ ሰምቶታል። ማንም ሰው እኮ የሰማው ነገር የለም። እውነትም ይሄ ኦፍኮርስ በትክክል ያኔ ማንኛውም ነገር ትላንት ወረቀት ተፈራርሞ እስር ቤት የሚገባው እስር ቤት ገብቶ የሚጣላው ተጣልቶ የሚደባደበው ተደባድቦ ስንት ዋጋ የተከፈለበት በቀላል ነገር አይደለም ይህ ፍቺ የተፈጸመው ማለት ነው። ሶ ዛሬ ደግሞ ከመሬት ተነስተሽ እንዴት እኔ ቤት እኔ ከአንቺ ጋር አብሬሽ እኖራለሁ ብለኸኝ ስትመጣ እንዴት ይገፋለሁ ብዬ አዎ በእርግጥ አስገብቼሃለሁ። አብረን እየኖርን ነበረ። ሶ አሁን ደግሞ ለምን እንዴት ትቀያየራለህ? እኔ እኮ ብዙ ሰው እየሰደበኝ ብዙ ሰው እያስቀየመኝ መባል የሌለብኝን ነገር እየተባልኩኝ መቻል የሌለብኝም ነገር እየቻልኩኝ ነው ሲል ነው የነበርኩት። አንቴን ደግሞ አሁን ስትመለስ የሌለ ነገር ሞልቶክ እኔ ኩፉ እንደሆንኩኝ ስለ እኔ ኩፍነት እየነገሩክ ነው ያሉት። ያንን ሰው ያንን ወሬ ሰምተክ ነው አሁን በዚህ ልክ ልትቀያየር የቻልከው። እኔም ይሁን ኤፍሬምም ምንም ያደረግነው ነገር የለም። እኛ ለበኋላችን ለራሳችን ለኑሯችን ስንል
ነው አንቴን የሚጎዳ ነገር ያረኩት ነገር የለም ብለዋለች ማለት ነው። ኤርሜላም ደግሞ ቀበላ አድርጋ እንግዲህ አንቺ ነሽ ለዚህ ሁላ ተጠያቂ አንቺ ነሽ ብላታለች ማለት ነው። በምትላት ሰዓት እኔ የልጄን አባት ሳይሆን መጉዳት የነበረብኝ አንቺን ነበረ። መጀመሪያ በትዳራችን ማል ገብተሽ ስታምሽው የነበርሽው መጀመሪያ ከአንቺ ነበር መጀመሪያው ማድረግ የነበረብኝን ነገር። በነገራችን ላይ ሩታ በቃ ምንም ነገር ፈጣሪ ያለብኝ እቲም በዚህ አጋጣሚ ማለት ነው። ሁሉንም ማድረግ የምችል ሰው ነኝ። ሁሉንም ማድረግ የምችል ሰው ነኝ። ሁሉንም ማድረግ የምችለው አያሉ አላህ ብቻ ነው። ፈጣሪ ብቻ ነው ፈለገውን ማድረግ የሚችለው ማለት ነው። በዚህ ልክ ግን እንደዚህ ድንበር ማለፉ ተገቢ ነው ብዬ አላስብም። አንቺም ራስሽን በዚህ ልክ እንትን ማለት የለብሽም። ምክንያቱም ሰውነንና ዛሬ ያለንን ነገር ነገ እናጣለን። ነገ ትላንት ያልነበረንን ነገር አላህ ነገ ይሰጠናል ማለት ነው። ምንም ነገር ይዘን ምንም ነገር ብንመካ አላህ በማላችን አለ ማለት ነው። በዚህ ልክ ድንበር ማለፍ የለብሽም። ሁሉንም ነገር በቃ ባንቺ አቅም የምታደርጊው ነው የሚመስለው። ወላ ማንኛችንም በራሳችን አቅም የምናደርገው ነገር የለም ማለት ነው። አሁን ደግሞ ከቡዜ ጋር አንድ ሰጣ ገባ ውስጥ እየገቡ ነው ማለት ነው። ከቡዜ ጋር ለምን ሰጣ ገባ ውስጥ እየገቡ ነው? እንዲህ ሊከራከሩ ለምን ቻሉ ካላችሁ እንግዲህ አንደኛ ሲረዳኝ የነበረው ነገራቶችን አክሰፕት አድርጎ ሲረዳኝ የነበረው ዴቪን ወንድማችሁን እሱንም እንኳን ቀይራችሁብኛል እያለቻት ነው ማለት ነው። አንቴንም ይሄንን ላይ የሞሉክ እነሱ ናቸው የሚሆነው የማይሆነው ያን ስለኔ ክፉነት እየተናገሩ ነው እየሞሉክ ነው ያለችው ማለት ነው። ሄርሜላ ደግሞ ቀለበቴን ራሱ አስወልቀኸኛል ስታስወልቀኝ ራሱ ዝም ነው ያልኩ ካለችው ስትለው ደግሞ እንዴት ዝም ትይኛለች ሲላት አንቴና በግድ እና ኤፍሬም ነበሩ ሩታም ነበረች እና እነሱ ቆመው ነው ያስወለከኝ እንዴት ልታወልቅ ቻልሽ ብለዋታል ማለት ነው። ሄርሜላ ካሁን በኋላ የኔ ነው ሩታ ላንቺ አይገባሽም፣ ወደ ቀልቡ ከተመለሰ ወደ እኔ ጋር እንደሚመጣ 100% እርግጠኛ ነኝ ብላ ነበረ። ስብሃንአላህ ሁሉም ሲልም የነበረው ስንጠብቀው ስናወራው ኤቭሪዴይ ስናወራው የነበረው ይሄንን ነበር። አብርሽ ወደ ራሱ ወደ ቀልቡ ወደ ቀድሞ ማንነቱ ከተመለሰ እሱ የራሱን ምርጫ መምረጥ የራሱን ውሳኔ መወሰን የሚችል ሰው ነው ማለት ነው። ማናችሁም ቢሆን ሩታም አብርሽ የኔ ነው አንቺም የኔ ነው ከማለታችሁ በፊት ማለት ነው የሱ ደህንነት አሳስባችሁ ወደ ጤናው እስኪመለሱ እኮ በጭራሽ እናንተ ያልታገሳችሁትም። አንድ ህመም የሆናችሁበትና ህመም እየጨመራችሁበት የነበራችሁት እናንተ ናችሁ። ልጁ ጤነኛ እንዳይሆን የከለከላችሁት የነበረው ማለት ነው። ምክንያቱም አንቺም ደስ ሲለሽ እሷም ደስ ሲላት መጎተት ብቻ ስለ ራሳችሁ ብቻ ማውራት። ያቺም አንቺን አይፈልግም ትላለች፣ አንቺን አይፈልግም የእሷም የልጅ አባት ነው ዞሮ ወደ እኔ ጋ ነው ስትል፣ አንቺም ደግሞ በዛው ልክ እኔም ደግሞ ፍቅረኛው ነኝ አንቺ ውጪ ከህይወታችን ውጪ እየተባባላችሁ ያው መጨረሳችሁ ስንላችሁ እምቢ ብላችሁ ዝም ብሎ አርፋችሁ ቁጭ በሉ። ምርጫው የራሱ ነው። ራሱ መምረጥ ራሱ መወሰን የሚችል ሰው ነው ስትባሉ እምቢ ብለሽ ይወዳሜ ዛሬማ በቃ ደህና እንቅልፍ አተኙ ማለት ነው። ሩታና ሄርሜላ አላህ ይርዳለኩም። እንግዲህ እኛማስ ያው ያየነውን ካሜራ ፊት ያየነውን አይተን እየፈረድን ነው። እንግዲህ መጨረሻው ምን ይሁን? አሁን አብርሃም አንቺም ከህይወቴ ውጭ ብለዋታል፣ ሄርሜላንም እሷንም ደግሞ ከህይወቴ ውጭ ብለዋታል ሩታን ማለት ነው። እነሱን ደግሞ እንደዚህ እየተባሉ ነው እስቲል ነው እንኳን ሁለቱ ማለት ነው። ይሄ እንደዚህ የሚከራከሩት ማለት ነው ውስጣቸው አንድ ሰውን አይቀርም ምን ሳስበው ማለት ነው። ብቻ እኔ እንጃ አላህ ያውቃል። እና ሄርሜላም ከኔ ጋር ነው የሚሆነው ካሁን በኋላ አንቺን አይፈልግሽም ብለሽ በሙሉ ልብ በኮንፊደንስ ስታወሪ የነበረው ይሄ ነው። መጨረሻው እንዲህ ነው የሚሆነው። ሴቶች ውዶቼ እንዳትሸወዱ። በአሁን ጊዜ በጣም ጊዜው ከፍተዋል።